አልገባኝም። ለአላህ ሲባል አላህ Subhanahu Wa Ta'ala ግብሩን ስለሚወስድ አይደለም። طيب የአላህ Subhanahu Wa Ta'ala ዲን ስለሚገለገልበት ነው ያንንተን ለአላህ ይሰጣን ሲባል የአላህ Subhanahu Wa Ta'ala ዲን ስለሚገለገልበት ወይም ደግሞ ምስኪኖች መረዳት ያለባቸው ሰዎች በሸሪዓ የሚተዳደር ማንኛውም ነገር ሸሪዓ የሚተዳደርበት ነገር ስለሚከፈል ለአላህ ተባለ። ምክንያቱም የአላህ ዲን ስለሆነ የአላህን ዲን ለምሳሌ አላህ Subhanahu Wa Ta'ala ያው በግድብ በጉልበትም ተቀበይና ከዛ ለቸገረው ሰው ትሰጫለሽ። አዎ ግዴታው ነው መክፈል አለበት ሲኖር እዛች ሀገር ላይ ኢትዮጵያ ላይ ነው ወለምን ኢትዮጵያ ላይ ሄዳለ ባይብል ላይ እንደዛ አይነት የለም እንደ ወገናችን ባይብል ላይ አንድ ሰው ግብር ካልከፈለ በህይወት የመኖር መብት አለው። አው ሲመጣ እንዴ ችግር የለም። እሺ በህይወት የመኖር መብት አለው ሰለሞን። አንድ ሰው ግብር ካልከፈለ በእስራኤላውያን ህግ መሰረት እግዚአብሔር ያመጣው ህግ ማለት ነው። ሰለሞን አንድ ሰው በእግዚአብሔር ህግ መሰረት ግብር ሳይከፍል ከኖረ ከሀገሪቱ የመኖር መብት አለው። እስቲ በእግዚአብሔር ካላመነ ራሱ የመኖር መብት አለው እዚህ ሀገር ላይ ተው እንትን ግብር መክፈል ምናምን እንደው በጣም አቀለልኩልህ። በእግዚአብሔር ካላመነ ከዛች ሀገር የመኖር መብት አለው። ምስኪን ይከለለ አዎ ጥሩ ሐሳብ ባንዴ ለውጣ ሁሴን ቀጥል መጣ አንዴ ለውጣ ዞሮ የቁርአኑ ግን በዛ ልክ እንረዳው አይደል? ያው መክፈል ግዴታ ነው። ለመኖር ሲል መክፈል አለበት። እንዴት ናችሁ? አዎ መክፈል ግዴታ ነው። በእስልምና ግብር መክፈል ግዴታ ነው። ግን በክርስትናው ደግሞ ካፊር ሆኖ ራሱ መኖር አይቻልም። እንኳን አይደለም ተው ግብር መኖር አይደለም። አዎ ካዲ ሆኖ መኖር አንዴ ተረጋጋ። ካዲ ሆኖ መኖር አይደለም አይቻልም። እንደዛ ራሱ ጎረቤት ሄደው ራሱ እኮ ሲገሉ ነበር እኮ ግብር ሳይከፍሉ አንድ ሰው ምርኮ የማይሰጧቸውን አካላቶች ራሱ ጎረቤት ሀገር ሄደው ራሱ እኮ ሲያጠቁ ነበር ሲገሏቸው ነበር። እንኳን አይደለም ከሀገሪቱ ማለት ነውና ቃይ እንደላውጣውና ከዛ ወደ ቀጣይ እንሄዳለን። يا سلام يا سلام يا سلام يا سلام يسمى ሰማል ሁሴን አንዴ ልክፈትለትና ተከተል ቢስሚላህ። እሺ ሌላ ጥያቄ ቆይ ሌላ ጥያቄ ልሽ ቆይ አንዴ ይችን ትመልስና ወደ ሌላ ጥያቄ ትሄዳለህ። ኦኬ እንትን አለብኝ አተለቀው በደንብ እሺ። ሄዶች ሌሎች አማልክትን ያመለከን ያላለዘቷቸው ለፀሐይና ለጨረቃ እየሰዋ ቢገኝ ወይም እየሰገደ ቢገኝ ቢያወሩልህም ብትሰማ ፈጽመህ መርምር። እነሆ እውነቱን ነው ቢገኝ በእስራኤል መካከል እንዲህ ያለ ርኩሰት እየሰራ ቢገኝ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያ ወንድ ወይም ያችን ሴት በበራቸው ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ተወግራቸዋለህ አለ። ከእግዚአብሔር ውጭ አንድ ሰው ካመለከ ቀጥታ ተወግሮ ይገደላል፣ ሴትም ሆነ ወንድ። ምን ትላለህ ሰለሞን? እስኪ ቁጥሩን እስቲና በደንብ ስለማይተ ዘዳግም 17 ላይ ይሄ ዘዳግም 17 እኔ ጋር ነው እንዴ? አይሰማም? ዘዳግም ምዕራፍ 17 ላይ 17 ምዕራፍ 17 ከቁጥር 3 ጀምሮ እሺ ሁሴን ቀጥል። አንድ ሰው በእስራኤል ምድር ላይ ማለት ነው ከሌላ አምላክ እያመለከ በህይወት የመኖር ራሱ መብት የለውም። አይደለም ግብር እየከፈለ በህይወት ራሱ መኖር አይችልም። ከእግዚአብሔር ውጭ ካመለከ ከሰዋ ራሱ ማለት ነው። እንኳን መጥቶ ከሰበከ ራሱ ቀጥታ ነው የሚገደለው።
በቀጥታ ለምን የእናታችሁ ልጅ አይሆንም? ቀጥታ ይገደላል። ግብር ካልከፈለ ግብር እየከፈለ የሚኖርበት ሁኔታ ራሱ ምናምን አይደል? ግን ያን ራሱ ከጎረቤት ያሉ ሀገራቶች ናቸው። ሀገሪቱ ውስጥ ያሉ ሳይሆን ጎረቤት ሀገራት ያሉት ናቸው። ጎረቤት ሀገራት ወይም ደግሞ ለምሳሌ እኔ ኢትዮጵያ ነኝ። ከኢትዮጵያ ውጭ ያሉት ለምሳሌ ኤርትራ በህይወት ለመኖር ከፈለገ በእስራኤል ጎን ሆና ለመኖር ከፈለገች ቀጥታ ግብር መክፈል አለባት። ካልከፈለች ሂደው ነው የሚገሏት እስራኤላውያን። እሺ ሰላም ሰላም እንዴት ነው? ሰላም ሌላ ሰው አለ ከኔ በፊት የኔ ተራ ነው። እሺ እኔም ጥያቄ ነበረኝ። እሺ ወንድሜ፣ የኔ ጥያቄ በእናንተ እምነት ክርስቲያንና አይሁድ ይጸድቃሉ ወይስ እንዴት ነው? አይጸድቁም። በአላህ ካመኑ በአላህ ባወረደው ሕግና ስርዓት ካመኑ የዛኔ ይጸድቃሉ። ካልሆነ ግን አይጸድቁም። በሆነ ሐዲሳት አሉ እንደሚጸድቁ፣ ደግሞ ወረቃ እንደጸደቀ ደግሞ ይነግረናል። እንዴት ነው አሁን? ወረቃ ክርስቲያን ነበር፣ እንዴት ታየዋለህ? ምን አልኩኝ? አሁን ቀጥዬ እነዚህ ሰዎች አይሁድና ክርስቲያኖች በአላህ ካመኑ አላህ በቁርአን ላይ ሲናገር ምን ይላል? إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون إلى النزع يأمنوا كأيهود وينم ككريستيان وينم كسابويان بالله يأمن على عندهم بمجرشوا كان يأمن لأن رسول ከጌታቸው ከአላህ ዘንድ ምን እንዳለላቸው በእነርሱ ላይ ፍርሃትና ሐዘን የለባቸውም አለ። ስለዚህ በአንድ አላህ የሚያምኑ ከሆነ አለ በአንድ አላህ ማመን ማለት በአላህ ጌትነት ከእርሱ ውጭ ሌላ አምላክ የለም ብሎ በማመን እርሱ አንድም ሶስትም ሳይሆን አንድ ብቻ ነው ብሎ በማመን ልክ እንዲሁ እርሱ የላከውን መልእክተኛ ነብዩ መሐመድን በመቀበልና በመከተል ማለት ነው። ስለዚህ ያን ያደርጋሉ ወይ ክርስቲያኖች ከተባለ ካደረጉ ሰየው ቶሎ ብላችሁ ሻሃዳ ያዙና ትድናላችሁ። አይ እናደርግም በአላህ እናምንም ካሉ አላህ የላከውን መልእክተኛ እንቀበልም ካሉ የዛኔ ገሃነም ናቸው ማለት ነው። ወረቃ እንዴት ብሎ ጸደቀ? ወረቃ እንደጸደቀ ይነግረናል ሐዲሱ። ወረቃ ጸድቋል? እስኪ ማስረጃሽን ክፈች። አንዲሽ ስክሪንሾት ላድርገው። እሺ ጥያቄ አለሽ ከላይ? አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ ወንድም ሁሱ? ያለ አልሐምዱሊላህ ማሻአላ። እኔ ዛህሩ ፈልጊያት ነው በውስጥ እንድታናገረኝና ትምህርቶችን መከታተል ስለምፈልግ እስቲ እሷ ከነገረችኝ ብዬ ነው። ሌላ ጥያቄ የለኝም። ባረከላሁ ፊኩም። እሺ ዛህራ አናግራት። ማን የትኛዋ ናት? ይስራ እኔ ነኝ ዛህሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢበቲ በውስጥ አውሪኝ። ፎሎ ባክ የቴሌግራም ቁጥርሽ ላኪልኝ። እሺ ዛህሩ ልክልሻለሁ። እሺ ማለሁ ኸይር ወይያት السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ አንድ ጥያቄ ነበረኝ ስለ ሰላት ይሰማል? እሺ ይሰማል። እንትን ባለቤቴ ሰላት እንትን የምትሰራበት ቦታ ሰላት ለመስገድ ያው ሱቢ ወደ ስራ ስትገባ የስራ ዩኒፎርም ነው የምትለብሰው እና ዩኒፎርሙ ትንሽ ሰፋ ያለ እንትን ነው፣ ሱሪ ነው። ቀሚስ ምናምን መልበስ አይፈቀድላቸውም። ሱሪ ነው ግን ሰፋ ያለ ነው። ሌላ ሙሉ አካሏ ያው የተሸፈነ ነው። በዚህ ሁኔታ ሰላት መስገድ ይበቃል ወይስ እንዴት ነው የሚታየው? አይቻልም ለሴት ልጅ ና ረሱላህ ሰለላሁ ዐለይሂ ወሰለም አንተ ልበስ المرأة لباس الرجال وأن يلبس الرجال لباس المرأة
ሴት የወንዶችን ልብስ እንዳትለብስ፣ ወንዶችም የሴቶችን ልብስ እንዳይለብሱ ከልክለዋል። አንዱ ከሌላው የሚያመሳስለው ልብስን እንዳይለብስ፣ ወንዶች የሴቶችን፣ ሴቶች የወንዶችን ልብስ መልበስ ተገቢ አይደለም። ስለዚህ ምንድነው የምትለብሰው ታዲያ ሴት ልጅ ከተባለ ሙሉ ሰውነትን የሚሸፍን ጅልባብ። አላህ በቁርአን ላይ ሲናገር ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነብይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባብ እንዲለቁ ዘንድ እዘዛቸው ይላል። ይሄ ነው። እሺ ሌላ አንድ ጥያቄ እንትን ሰላት አሁን እኔ የምኖርበት ሀገር ላይ ሁለት መስጊድ የተራራቁ መስጊዶች ግፋቢል 10 ወይ 5 ኪሎ ሜትር ርቀት ላይ የሚገኙ መስጊዶች አንደኛው 5 ሰዓት ከ40 ላይ ሱቢ አዛን ይላሉ፣ አንደኛው 6 ሰዓት ከ10 ላይ ሱቢ አዛን ይላሉ። አሁን እኔ 5 ሰዓት ከ40 አንደኛው አዛን እያለ ያ የ6 ሰዓት ከ10 አዛን የሚለውን ለመጠበቅ ከዛ በፊት ሱና መስገድ 2 ረካ ተሐጁድ እንዴት ይታያል? በአቅራቢያህ የሚገኘውን መስጂድ እና በትክክል ጊዜውን ጠብቆ የሚያደርገውን መስጂድ አረጋግጠህ ወቅቱን ጠይቀህ ሰዎችን በትክክለኛ የትኛው ነው የሚያደርገው የሚለውን በዚያ መሰረት ትሄዳለህ። ከአዛን በፊት ከሆነ የሶላትን ሌይል መስገድ ትችላለህ፣ ዊትር መስገድ ትችላለህ። ከአዛን በኋላ ከሆነ ደግሞ ሱና ቀብልያ ከፈጅር በፊት የምትሰገደውን 2 ረካ ሱና ሶላት መስገድ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ረክዓተይን ፈጅር ኸይሩ ሚነ ዱንያ ወማ ፊሃ ብላ ማን ነው ከሱብሒ በፊት የምትሰገደው 2 ረካ ሱና ሶላት ከዚች ዓለምና በውስጧ ከምትገኝ ጸጋ ሁሉ ትበልጣለች ብለዋል። ይሄ እሺ መርሴ ጀዛኩሙላሁ ኸይረን ጀዛ አምጥቻለሁ። እሺ ካሳነስከው እሺ ወረቀት ጻድቅ ነው የሚለውን አሳየን እስኪ እኮ አንብቦ በአረብኛ እናስረዳኝ። ይሄን እንደጸደቀ ይላል። አይሻ እንደጸደቀ ታስረዳለች። አስረዳኝ ሳይሆን አንብበሽ አንቺ እንድታሳየን ነው። ኦኬ በአማርኛ ተርጉሜ ላምጣልህ። አንቺ አታነቢውም? ፐርፌክት አይደለም እንግሊዘኛ፣ በአማርኛ ግን አነበዋለሁ። ቆይ በተራስከባቸው ልጆች አይ እሺ السلام عليكم ورحمة الله وبركاته. አንድ ያለሽ ሰላም ይሄድርግ እሺ ተረጎምሽ ምን ይላል? ይሄድርጉ ትንሽ አሳንሰው ትንሽ አሳንሰው ያ ትንሽ ነሻል ካምበል ተቆረጠብኝ ትንሽ። አይሻ እንዳለችው ነው። አይሻ እንዳለችው ከላይ ላንብብልህ። አንብብ ችግር የለም። አይሻ እንደነገረችን የአላህ መልእክተኛ ስለ ወረቃ እንደተጠየቁ ከድጃም በአንተ መሆኗን ነገር ግን ነቢይ ሆይ ከመገለጥ በፊት ሞቷል አለችው። የአላህ መልእክተኛ እንዲህ አሉ። ጨረሽ? ትንሽ ና ተቆርጦብኛል። ትንሽ ማስረጃው ምንጭ የት ነው የሚገኘው? ቁጥሩን ንገረኝ። ቁጥሩን ልስጥ። ኦኬ አንብብልኝ ብዬ ነበርኩ። ቁጥሩ ስንት ነው የሚለው? ምሽካት አልመሳቢህ 4623 አሁን ደረጃውን ቶሎ ብለሽ አንብቢው። ውርደት የማይሰለችሽ ሴት ስንቴ ላስተምርሽ? ምንድነው ደረጃው? ምንድነው?
ወርደት አሳይ ضعيف حديث ነው። አንድ ትልቁ ላይ አድርጎ ላሳያችሁ። ቆይ ላሳይሽ ዲያስፖራ ኖ ወርደት የማይሰለችሽ እስከ መቼ ድረስ? ሚሽካት አልመሳቢህ 46 23 ይታያቸዋል ልጆች። ሚሽካት አልመሳቢህ 46 23 ታሳይኝ ይታያቸዋል። ضعيف ያውቃል በቃ ሚሽካት አልመሳቢህ 46 23 ይታያቸዋል። ሚሽካት አልመሳቢህ 46 23 የት አለ ضعيف የሚለው? ያው ضعيف ነው ብሎ በእንግሊዘኛ ضعيف የሚል የለም። ያ ضعيف ይላል። በአረበኛ እንደዛ ይላል። እስቲ አሳተልቀኝ ነው ያምጥቻለሁ እና ቆይ ልተርጉመው። እሺ ضعيف ሆነ ተቀባልነት የሌለው የሚል በአማርኛ ልተርጉመው። ቆይ አረበኛው ሚሽካት አልመሳቢህ 46 23 ضعيف ይላል። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ወለይኩም ሰላም። እንዴ እንደው መነዘር ከተገለበጠ ችግር አለ። አትናገራት። እሺ እሷ አይደለችም ጥፋተኛዋ። ቀጣፊ ዲያቆን ደንገር እኔ አረበኛ አልችልም። አረበኛው ደካማ ነው ይላል። በእርግጥ እኔ ግን ልጠይቅ እኮ አይሻን ዋሽታለች ማለት ነው እዚህ ጋር የት አድርጌ አይሻን ትሳደብ ጀመረች። እሷ ጥፋት የለባትም። ቀጣፊ ዲያቆኖቻቸው ሁሌ ይነግራቸዋለሁ። ይሄ እንደሚነግሯቸው ከሙስሊሞች ፊት መጥተው ቢከፍቱት ውሸታም የሚያስብላቸውን ነገር እንዲዋረዱ የሚያደርጓቸው ራሳቸው ዲያቆኖች። አሁን በራሷ መሰከረች። በአረበኛው ላይ ضعيف እንደሚል አገኘች። ሳታቀርት አይደለም ግን ውሸትን አስተምሯቸዋል። ውሸታም ዲያቆኖች ቀጣፊ ከሙስሊሞች ፊት መጥተው ቢከፍቱት ሊያዋርዳቸው የሚችልን የሆነ ነገር ብቻ ነው የሚሰጧቸው። እኛ ጋር አትዋሹም። የሚነግራቸው ሁሉ ውሸት ነው። መቼ የምታምኑት? ሰው እንዴት ነው የሚከተለውን ሰው በውሸት የሚሞላው? ያከበረህን ሰው ቁጭ ብሎ የሚያዳምጥህን ሰው ውሸት ታቅመዋለህ፣ ውሸት ትሞላዋለህ። እስከ መቼ ድረስ ነው እንደዚህ የሚጫወትባችሁ? መቼ ነው የምትነቁት? መቼ ነው የምትባንኑት? መቼ ነው የምትነሱ ከእንቅልፋችሁ? አጂተና ተምራ መስላችሁ ነው? ወላሂ አይደለም። የተሰጣቸውን ነው ይዘው ይመጡት። አቲ ውሸታም ዲያቆኖች ናቸው ያሏቸው። የምሬ ነበር። በእናንተ ፍራንክ እየሰሩባችሁ እየከፈሉባችሁ ከበላያቸው ፍራንክ የሚቀበሉት እናንተን አይምራችሁን እንዲዘጉላችሁ ነው የላኳቸው። ድፍን ወደ ሙስሊሞች ጋር ሄዳችሁ እንዳትሰሙ እስልምናን 24 ሰዓት እንዲሳደቡላችሁ ያደረጉ በዛ ፍራንክ ይቸበችባሉ። እነሱ ያገኙበታል። ነገር ግን የሚሰጧቸው ነገር ከሙስሊሞች ቤት ሄዳችሁ ብትከፍቱት የሚያደርጋቸው ነገር ዝቅ የሚያደርጋቸው ነገር ነው። ነቁ በቃችሁ ተነሱ። አላህ ሙስተዓን። እያንዳንዱ ይዘጣቸውን ሁሉ ውሸት አምጡት። ውሸት እንደሆነ ወላሂ ነው የገለጽኩ ያሳያቸዋለሁ። ታዲያ ውሸት ነው። እሺ መርሃባ ልቀጥል። ቀጥለሽ እሺ ጥያቄ አለ። ቀጥል። ጥያቄ አለ። ቀጥል። የሚነግሯችሁ ካለ እዚህ ይዛችሁት ነው። ያው በደስታ ነው የምንቀበላችሁ። በጋብቻ ጉዳይ ወይናችሁ እንድትመሰክሩ ነው የምናደርጋችሁ። ሁሱ ይሰማል? አዎ ይሰማል። በጋብቻ ጉዳይ ክርስቲያኖችን ማግባት ይቻላል የሚል ሀሳብ ተነስቶ የሆነ ቦታ ላይ ውዝግቦች፣ አለመግባባቶች ተፈጥረው ነበርና እስኪ በዚህ ጉዳይ የምትለን ነገር ካለ። እሺ ወላሂ እኔ ኢልሙ የለኝም፣ ግን ሲወዛገቡ ስለሰማሁ እኮ ዘለቀ አዳምጣ እንደምን ታድርገው ነው። እሺ በዕለሞች መካከል ሁለት ሀሳብ አለ።
ግማሽ ዑለሞች ይቻላል ያላሉ፣ ሌሎች ደግሞ አይቻልም ያላሉ። ግን ይቻላል ያሉት ራሱ መስፈርቶቹ ብናመጣቸው አሁን ጊዜ ላሉ ክርስቲያኖች ወላሂ አይሰራም። ይቻላል ያሉትን ብንሄድ ማለት ነው። ገብታችኋል? አይቻልም ያሉት ነገር ግን የእነርሱ ጠንካራ ነው ብዬ ነው የማምነው። የእነሱ ነው ትክክልም እንደ ነብዩ ሰለላሁ ዐለይሂ ወሰለም ግንዛቤ ብዬ የማምነው የእነሱ ነው። ከመጀመሪያ ከሰሃቦች ዘመን ጀምሮ አይቻልም የሚል ታላቁ ሰሃባ አብዱላህ ብን ዑመር እንዳለ ተፍሲሮች ላይ ማየት ትችላላችሁ። አብዱላህ ብን ዑመር ቃሉ ምንድነው? ላ ተሒሉ ነስራንያ ይላል። ኢማሙ ሸውካኒ በተፍሲራቸው ላይ አስቀምጠውታል እና ኢማሙ አልቁርጡቢ ሁላቸውም ላ ተሒሉ ነስራንያ አለ ቃል በቃል ክርስቲያንን ሴት ማግባት አይቻልም ማለት። ቀጥሎ ምክንያቱ ሲናገር ብላለ ሊአነ አላህ ቃለ ፊ ኪታቢሂ ወላ ተንኪሑ ልሙሽሪካት ሐታ ዩእሚና ወኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ ልመሲሐ ሁወ ላህ። ክርስቲያን ሴት ማግባት አይፈቀድም ካለ በኋላ ምክንያቱም አላህ በቁርአን ላይ በቃሉ ላይ ሲናገር በአላህ ላይ የምታጋራ ሴትን እንዳታገቡ ብሏል እስካላመነች ድረስ። እኔ ደግሞ በምድር ላይ መሲሁን አምላክ ነው ብላ እንደምታመን ሴት ሙሽሪክ ሴት አላውቅም፣ መሲሁን ከአምላክ ጋር አጋርተዋለችና ብሎ ተናገረ። ስለዚህ የእሱ አቋም ይሄ ነው። ይሄ ትክክለኛ አቋም ብዬ ማለት ነው። ሱረቱል ማኢዳ ላይ ያለው በደንብ ካስተዋላችሁ አንደኛ ስለ ስጋቸው መብላት እንደሚቻል ይናገራል። ስጋቸው መብላት የእነሱ የሚያርዱትም ማለት ነው የአይሁድና ክርስቲያኖችን። ከዚያ በኋላ ሴቶቻቸውን ስለማግባት ይናገራል። ነገር ግን ለሁለቱም መስፈርቶችን አስቀምጠዋል ቁርአንና ሐዲስ። ስጋቸውን ዝም ብሎ ብሏል ወይ? ላ አይደለም ያለው ቢስሚላህ ብለው ካረዱ የሚል መስፈርትን አስቀምጠዋል። ልክ በዚሁ አንጻር ደግሞ ሴቶቻቸውን ለማግባት መስፈርቶችን አስቀምጠዋል። ከዚያ መስፈርት አንደኛው መካከል ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እንዴት አገቡ የአይሁድና የክርስቲያን ሴት የሚለውን ሄደን በተግባር የሰሩትን ማየት ነው። ቁርአኑን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ተግባሩ ይፈስረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን አግብተዋል ወይ? አዎ አግብተዋል። እንዴት አገባቸው የሚለውን ሄደን እናይና ያ ተግባራቸው የቁርአኑን አንቀጽ ይተረጉመዋል ማለት ነው። አልቁርአን ይፈሰሩ ቢሱና ወሃዚህ ቃዒዳ ሚን ቀዋዒድ ተፍሲር። ከተፍሲር ህግጋቶች መካከል አንደኛው ምንድነው? ቁርአን በሐዲስ ይፈታል። ወሱነቱ ተንቀሲሙ ኢላ ሰላሰቲ አቅሳም ሱና ቀውልያ ወሱና ፊዕልያ ወሱና ተቅሪርያ። ፈፊ ሱነቲሂ الفعلية عليه الصلاة والسلام مما يوجد مما يدل على أنه لا يجوز الزواج بالمسيح بالنصرانية إلا بعد أن اعتنقت الإسلام. نبياتنا صلى الله عليه وسلم بحديثات شولاي كسايوت بتكبرات شو مالتنا كذا استمر ميكينيا لا يا يهودنا يا كريستيان سيتن እስልምና የሚቀበሉ ከሆነ መስፈርት አስቀምጠውላቸው ነው ያገቧቸው። ከአይሁድ ያገቧት ማን ትባላለች ከተባለ ሶፊያ ብንት ሁየይ ብን አኽጠብ የበኒ ነድር ጎሳ የአይሁዲዎች ዋናና አለቃ የነበረው የሁየይ ብን አኽጠብ ልጅ ሶፊያ፣ እርሷ የሃሩን ዐለይሂ ሰላም ዘር ያለባት ሴት ነች። ገብታችኋል? የሃሩን ዐለይሂ ሰላም ዘር ያለባት ነች እና እርሷን አግብተዋታል። አይሁድ ነበረች። እንዴት አገቧት ከተባለ ቃል በቃል ምን አሏት? ኢኽታሪ አሏት፣ ምረጫ አሏት። ምን? በእስልምናና በአይሁድነት መካከል አስመረጧት። ኢን እኽተርቲ ልኢስላም አምሰክቱኪ ሊነፍሲ አሏት ወኢን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ። እስልምናን ነው የምመርጠው ካልሽ አገባሻለሁኝ። አይ እስልምናን አልመርጥም አልቀበልም አይሁድነቴን ነው የምመርጠው ካልሽ ግን አላገባሽም፣ ወደ ቤተሰቦችሽ ነጻ ብዬሽ እልክሻለሁኝ አሏት። ይሄን መስፈርት አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ? አይ ችግር የለውም ይፈቀዳል ብላ አገባሻለሁ አላሉም። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ከመረጥሽ አገባሻለሁ፣ አይ እስልምናን አልመርጥም ካልሽ ደግሞ አላገባሽም፣ ወደ ቤተሰቦችሽ በሰላም እልክሻለሁ አሉ። ስለዚህ ይሄ ተግባራቸው ያንን የቁርአን አንቀጽ ይፈስረዋል። ሴቶቻቸውን አግቡ ሲል ጊዜ አንደኛው መስፈርት ይሄ ነው። ከዚያ በኋላ ሴትዮዋ ምን አለች ከተባለ አና ሀወይቱ ልኢስላም ያ ረሱላላህ ቀብለ አን ትድዑነ ኢለይህ፣ እርሶ ዛሬ ወደ እስልምና ሳይጠሩኝ በፊት ሳይጋብዙኝ በፊት ወደ እስልምና እኔ እስልምናን ወድጀዋለሁ ፈልጌዋለሁ ሲጀመር አለች። ከዚያ በኋላ እስልምናን ተቀበለች። ነቢያችን ሰለላሁ ዐለይሂ ወሰለም አገቧት። ከክርስቲያንም ልክ እንዲሁ ይህቺ አይሁድ ነች ከክርስቲያን። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ዘመን ለበርካታ ሀገራቶች የእስልምናን ጥሪ ደብዳቤ ልከውላቸዋል። ከላኩላቸው መካከል የግብፁ መንግስት ነበር። የግብፁ መንግስት በጊዜያቸው የነበረው ማን ይባላል? አልሙቀውቂስ ይባላል። ይሄ ንጉስ ወደዚህ ደብዳቤ ላኩለት። ወደ ኢትዮጵያው ንጉስ ወደ ሀበሻ ልከዋል። ወደ ተለያዩ የዓለም ሀገራቶች ሁሉ ልከዋል። ለዓለም የተላኩ ነብይ እንደመሆናቸው መጠን
በዛ በደብዳቤያቸው ላይ የእስልምና ጥሪ አድርገውላቸዋል እነዚያ መንግስታቶች። የኢትዮጵያው ንጉስ ተቀበለ። የግብፁ መንግስት ደግሞ በጊዜው በሮማ ግዛት ስር ነበረች፣ ክርስቲያኖች ነበሩ። ገብታችኋል? ይሄ ሰውዬ ባየ ጊዜ ደብዳቤያቸውን በጣም አከበረ። ይሄ የመጨረሻው ዘመን ነብይ ቃል የተገባው ራሱ ነው የሚለውን አረጋገጠ፣ አመነ። ግን እስልምናን ቢቀበል ስልጣኑን ያጣል። ገብታችኋል? ያን እንዳያደርግ ለስልጣኑ ሲል እስልምናን ሳይቀበል ቀረ። ነገር ግን የእርሳቸውን ደብዳቤ በፍጹም ላዋርድና ላናንቅ አይገባኝም ብሎ በክብር ቤተ መንግስት ውስጥ አስቀመጠው። ለእርሳቸውም ልክ እንዲሁ ስጦታ ላከላቸው። ምን ላከላቸው ከተባለ 2 እህትማማቾችን የንጉስ ቤተሰብ የሆኑ እነርሱን እነዚህን ልኬልሃለሁኝ አላቸው። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ እነዚህ ሴቶች። አንደኛዋ ማርያ ትባላለች፣ ሌላኛዋ እህቷ ነች። በመጡ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ቀጥታ ከእርሷ ጋር ህይወትን ጀመሩ ከተባለ ላ ዳዓ ለልእስላም ወደ እስልምና ጥሪ ያደረጉላት፣ እስልምና ዳዕዋ ያደረጉላት። እስልምናን እስክትቀበል ድረስ ከእርሷ ጋር ህይወትን አልጀመሩም በፍጹም። ዳዕዋ አድርገውላት እስላምን ከተቀበለች በኋላ ከእርሷ ጋር ህይወትን ጀመሩ። ከእርሷም አንድ ልጅ ወለዱ። እህትማማቾችን ታዲያ አግብተዋል ወይ? አላገቡም። ያቺኛዋን እህቷን ለሐሳን ኢብኑ ሳቢት ለሰሐባቸው ነብያችን ሰለላሁ ዐለይሂ ወሰለም ለእርሷ አሳልፈው ሰጡት እንጂ 2 እህትማማቾችን አብረው በፍጹም አልኖሩም። እንዳጠቃላይ ከአይሁድም ከክርስቲያንም ጋር ህይወትን ኖረዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን መስፈርት አስቀምጠው። መስፈርቱ ምንድነው? እስልምና ነው። እስልምናን ከተቀበሉ አገቧቸው፣ ካልተቀበሉ ግን በፍጹም እኔ አላገባቸውም ብሎ ቃል በቃል ነግሯቸዋል። ይሄ ነው አብዱላህ ብን ዑመር የሄደበት መንገድ ይሄ ነው። ሐታ ብቻውንም ቢሆን በዚህ ጉዳይ ላይ ትክክለኛው ነብይ ማስለው ይሄ ሰው ይሄን ታላቅ ሰሃባ እንዳለ ተፋሲሮች ላይ የሱ ትርጓሜ እንደሆነ ተቀምጧል። ይሄ ነው والله አለ። እሺ ጀዛኩሙላሁ ኸይሩ። እኔም እንደዚህ እንዲብራራ ስለፈለኩ ነው። ብዙ ሰው እየተወዛገበ ስላለ በዛው የስጋውንም እርዱንም ጨምረው ሀሳብ ሰጥተህ ብትሄድ አሪፍ ነበር። መልካም። እኔ ሐዲስ ላይ ጠይቄ ተረድቻለሁ። አሁን አንተ ያብራራኸውን ነገር ግን ብዙ ሰዎች እየተወዛገቡ ስለሆነ ነው። ጀዛኩሙላህ፣ አላህ ይጀዛህ፣ አላህ ምንዳውን ይክፈልህ፣ ሀያትህን ረጅም ያድርገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ስጋቸውን ስለመብላት ስጋቸውን ስላደራ የነሱን ስጋ አይደለም እንዳቆርጥት እነሱ ያረዱትን ለማለት ነው። እሺ አይሁዶችና ክርስቲያኖችን ያረዱትን ስጋ መብላት ይቻላል ወይ በእስልምና አስተምህሮ? አምላክ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ቁጥር 5 ላይ ምን ይላል? اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ይላል። እነሆ ዛሬ ለእናንተ ጥሩ ምግቦችን መመገብ ተፈቀደላችኋል። ለእነዚያ መጽሐፍን የተሰጡት ወይንም የአይሁዶችና የክርስቲያኖች ምግብ ለእናንተ ተፈቀዳል፣ የእናንተም ለእነርሱ ተፈቅዶላቸዋል አለ። ስለዚህ አንድን አይሁድ ብታበላ ብታጠጣ ችግር የለውም። ክርስቲያንንም እንደዛው ማንኛውም የተቸገረ ክርስቲያን ሰላማዊ እስከሆነ ድረስ ያንን ብታበላው ብትጠጣው አላህ ሱብሓነሁ ወተዓላ ፈቅዷል። ክርስቲያን ካገኛቸው ሀገራችሁ ላይ የትኛውም ስፍራ ሊሆን ይችላል፣ ስደትም ላይ ሊሆን ይችላል። ተርቦ ካገኘኸው አብላው፣ ተጠምቶ ካገኘኸው አጠጣው፣ ስራ አጥቶ ካገኘኸው ስራ አስገባው፣ ተቸግሮ ካገኘኸው እርዳው። ሸክሙ ከብዶት ከሆነ አንተ ተሸከምለት፣ ታሞ ከሆነ አሳክመው። አንድ ክርስቲያን ታሞ ኩላሊቱ እንዲሆኑ እየተዋጣ ነው ቢባል ከቻልክ አዋጣ፣ ችግር የለው፣ አጅር ምን ታገኝበታለህ ሁላ። አላህ በቁርአን ላይ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን ከሀገራችሁም ያላሳደዷችሁን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ማለት። ጭራሽ ለእነርሱ መልካም መዋል ከእርሱ ዘንድ ውዴታን የሚያጎናጽፍ መልካም ስራ እንደሆነ ጽድቅ እንደሆነ ተናገረ። ይሄ ነው። እሺ የእነርሱን ስጋ መብላትን በተመለከተ እዚያ ቦታ ላይ የእነርሱን ምግብ መብላት ለእናንተ ተፈቀደ ነው የሚለው። ጣዕም ብሎ ነው የገለጸው። አብዱላህ ብን ዐባስ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሐባ ሲፈስር በላላ ጣዕም አህለል ኪታብ አይ ዘባኢሐሁም የእነርሱን እርዳቸውን ለማለት ነው ብሎ ተናግሯል። ያረዱትን መብላት እንደሚቻል። ነገር ግን አሁንም እንደቀደሙ መስፈርት አለው። መስፈርቱ ምንድነው ከተባለ በቀጣዩ ምዕራፍ ላይ ሱረቱል አንዓም ላይ ገልጾታል። አላህ ሱብሓነሁ ወተዓላ የሌላ እምነት ተከታዮች የሚያርዳቸውን ስጋ ልክ እንዲሁ ማንኛውም ሰው አርዳለሁ ቢል ይሄን መስፈርት አስቀምጧል። ያለዚህ መስፈርት አይበላም። يقول سبحانه وتعالى في سورة الأنعام الله سبحانه وتعالى من على بسورة الأنعام لا فكلوا مما ذكر اسم الله عليه إن كنتم بآياته مؤمنين بانا قصوچ متامن እንደሆናችሁ የእርሱ ስም ተወስቶባቸው የታረዱ ስጋዎችን ምግቦችን ብሉ ብሏል። የአላህ ስም የተወሳበት ከሆነ ብሉ። ولا تأكلوا مما لم يذكر اسم الله عليه وإنه لفسق ይላል እዛው ላይ
የአላህ ስም ሳይወሳበት የታረደ ከሆነ ደግሞ በሌላ ስም የታረደ ከሆነ እንዳትበለው አለ። ይሄን ይዘው አብዱላህ ብን ዑመር ረዲየላሁ ዐንሁ፣ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ፣ ኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ወከዛሊከ ሚን ኪባር ታቢዒን ጣውስ ወሐሰን አልበስሪ ወገይሩሁም ሚን ዑለማእ አሰለፍ አጃዙ አክል ዘባኢሕ አልየሁድ ወነሳራ ቢሸርጥ አን የዝኩሩ እስመላሂ ዐለይህ። አብዱላህ ብን ዑመር የተባለ ታላቁ ሰሓባ፣ ዓሊ ብን አቢ ጣሊብ የተባለ ታላቁ ሰሓባ፣ እናታችን ዓኢሻ አላህ መልካም ስራውን ይውደድላት፣ ሁላቸው እነዚህ የአይሁድና የክርስቲያኖችን ስጋ መብላት ይቻላል ብለው ቃል በቃል ተናግረዋል። ነገር ግን መስፈርት ምንድን ነው? የአላህን ስም አወስተውበት ከሆነ ሲያርዱ ይፈቻል። ሐሰኑል በስሪ እንደዚህ ቃል በቃል ተናግረዋል። እነ ጣውስ እንደሱ ብለው ተናግረዋል። እነዚህ ከታላላቅ የሰሃቦች ተማሪዎች ናቸው። ሚን ኪባር ታቢዒን ከታላላቅ ታቢዒዎች ናቸው። እና ስለዚህ ቢስሚላህ ብለው በአላህ ስም ብለው ካረዱት ይበላል። እና ታዲያ ሀገራችን ላይ ይሄን ይላሉ ወይ ከተባለ ሀገራችን ላይ ዛሬ የአላህን ስም ክደዋል፣ አይቀበሉም። እግዚአብሔር ብለው በራሳቸው ሰይመዋል። የትኛውም ዓለም ላይ የማይታወቅን ስም በራሳቸው ሰይመዋል። የትኛውም ዓለም በፈረንጅ ሀገር ሂድ ወይንም በአረቦች ሀገር በአፍሪካውያን ሀገር ሂድ የአምላክ ስም ማን ነው ብለህ ማንኛውንም ክርስቲያን ብትጠይቀው እግዚአብሔር ብሎ የሚነግርህ የለም ከኢትዮጵያ ክርስቲያኖች ውጭ። አላህ የሚለውን ታዲያ ይቀበላል ወይ ከተባለ ከክርስቲያኖች፣ አዎ የአረብ ክርስቲያኖች እንዳለ አምላክን አላህ ብለው ነው የሚጠሩት። የግብጽ ክርስቲያን፣ የሶሪያ ክርስቲያን፣ የኦርዶን ክርስቲያን፣ የትኛውም ማንኛውም ዓለም ላይ ያለ የአረብ ክርስቲያን አምላክ ማን ነው ብትላቸው የአምላክ ስም አላህ የሚለውን እስካሁን ድረስ አልቀየሩም። እምነታቸው አብ ወልድ መንፈስ ቅዱስ ምናምን የሚለው እንዳለ ሆኖ ማለት ነው። ነገር ግን እነሱ የአምላክን ስም አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸው ሄዳችሁ ብታዩ ከኦሪት ዘፍጥረት እስከ ራእይ ድረስ የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? በአረበኛው ላይ ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። የሰማይና የምድር ፈጣሪ አላህ እንደሆነ ይናገራል። ኢየሱስ ክርስቶስ አዲስ ኪዳን ላይ በአረበኛ መጽሐፍ ቅዱስ ላይ እንደተቀመጠው አምላኩን አላህ እያለ ነበር የሚጠራው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል? በአረበኛው ላይ أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده يا لينا كرا أن أنت يا إسرائيل سويت هو يلا يا ربنا مساء الخير إيه نجرين سمو على بيتروس إيه نجرين سمو يا نازريتو يسوع مالتي لا الله بأرسو بكل دنك أنها تأمرات يادرقلت يهونا لأن أنت يتقلت سو نبر ولو قلت الله بمسيح بكل دنك أنها تأمرات يادرقل ما أنه يوزاه اللي تأمر بالبيت الله نقولين ناكرا بما بكل بمسيح بكل أرسم يسوس لأن أنت الإسرائيليين يتقلت سو نبر ولو قلت لأن أنت الإسرائيليين بزونا قري ناقر عليه تكس عندنا سيجمر من بلو جمرة أن أنت يا إسرائيل جوش وعلا ለእስራኤል እንደሆነ ለእናንተ ብሎ ገለጸላቸው፣ ለሌላ አይደለም። ለእናንተ የተገለጠ አንደኛ ለእስራኤላውያን፣ ሁለተኛ ምንድነው አላቸው? ፍጹም ሰው ፍጹም አምላክ ነበር አላላቸው። ለእናንተ የተገለጠ ሰው ነው አላቸው ቃል በቃል። ሲቀጥል ተአምራቱን ወደ ማን አስጠጋ? ጴጥሮስ ወደ አምላኩ አስጠጋ። አምላክ በመሲሁ በኩል ያደረገው ድንቅና ተአምር ነው አለ። ያ ተአምር ሁሉ ቀጥታ ለአምላክ ብቻ ሰጠ። በማን በኩል? በመሲሁ በኩል። ይሄ ነው እንደ አጠቃላይ እነዚህ አካሎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል። የሀገራችን ክርስቲያኖች ምናልባት ቢስሚላህ ብለው ቢያርዱ ወይንም በአላህ ስም ብለው ቢያርዱ ይበላ ነበር። ካላረዱስ በዚህ ስም በሌላ ስም ከሆነ የሚያርዱት አይበላም በፍጹም። ይሄን ይመስላል። هذا ما أفتى به عبد الله بن عمر وعلي بن أبي طالب وعائشة زوجة النبي عليه الصلاة والسلام، وكذلك من كبار التابعين حسن البصري وطاووس وغيره من علماء السنة. ايش መርሃባ ጀዛኩሙላህ። ተመልሶልኛል። የምፈልገውን አግኝቻለሁ። እናመሰግናለን። ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄው ስለተሰደነስ እኛ ሴቶች ለዚህ ላይ ነው ጥያቄ የሆነብኝ። እኛ አሁን ሴቶች ተሰብስበን ግሩፕ አለን፣ መስጊድና ምስኪን ምናምን ምናበላና መስጊድ ምናሰራበት እና ኡስታዞች እናንተ ብር እኮ ሐራም ነው እና ሰደቃ አድርጉ፣ መስጊድ ስሩ፣ እንደዚህ አድርጉ ይልናሉ።
ብሩ ሐራም ከሆነ መስጊድ የምናሰራበት ለምንድን ነው ደግሞ? ሐራምነቱስ የቱ ጋ ነው? እኛ እኮ እዚህ እኮ ተሸፍነን ያኒ ሰው ቤት ነው ያለነው። ዝና አልሰራንም። ደክመን ለፍተን ላባችን ጠብ አድርገን የሰራን ሐራም ነው ይላሉ። መሰደዳችን ግን ብር ላኩ መስጊድን እንደዚህ እንሰራለን ምስከን እናበላበታለን ይሉናሉ። ይሄ እንዴት ይታያል? የኛ መሰደድ ሐራም ከሆነ ብራችንስ ሐላል ነው ወይስ የቱ ጋ ነው ሐራም? መሰደድ ተሰግደ አዳንቹ እነሱ ያሉት ምንድነው? ሴት ልጅ ያለ መህረም ያለ ዘመድ ከ80 ኪሎ ሜትር በላይ መጓዙ ክልክል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በርግጥ لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم بالله እና በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀን ከነሌሊቱና ከዚያ በላይ ወንም በኪሎ ሜትር 80 ኪሎ ሜትር እና ከዚያ በላይ ርቀት ያለው ጉዞ ያለ ዘመድ ብቻዋን አትጓዝም ማለት ወይ ባላጋ ወይ አባት ወይንም አያት ወይንም ወንድም ወይንም አጎት ከነዚህ አካሎች አንዱ ጋር ካልሆነ እንዳትጓዛሉ። ለምን ሲባል ለራሷ ሲሉ ነው። ጥበቃ ያስፈልጋታል ሴት ልጅ። ለምን ከተባለ ሴት ልጅ ከወንድ ልጅ በአቅም ደካማ ነች አይደል? ወንድ ልጅ ጉልበቱን ተጠቅሞ ሊደፍራት ይችላል ሩቅ መንገድ ይሄዳል ይብትል። ስለዚህ አላህ Subhanahu Wa Ta'ala ጥበቃ ያስፈልጋታል ሴት ልጅ ብሎ ደነገገላት ለእርሷ ክብር ሲባል። ለታቻ hatta ግዴታ የተደረጉ ተግባራቶች ቢሆኑ አላህ ያን ግዴታን ጥሎላታል። ለምሳሌ ሐጅ ማድረግ ግዴታ ነው አይደል? አቅሙ ካላት ነገር ግን መህረም ከሌላት ትስችልች መንገድ ላይ አደጋ ቢደርስባት ለታቻ ስለዚህ አይ ስላለሽ ግዴታ መሄድ አለብሽ አላለም። መህረም ከሌላት ደህንነቷ ሊጠበቅ ይገባልና እስክታገኝ ድረስ መህር ቤቷ ትሆናለች። ያ ነው እንዳጠቃላይ። እናንተ ደግሞ ካላችሁበት ሀገር ወደ ውጭ ሄዳችሁት ከ80 ኪሎ ሜትር በላይ ነው። ያ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ጋር ይጋጫል። እሱ አንደኛ እሱ ነው። ሁለተኛ እዛ ከሄዱ በኋላ የሰሩትን ገንዘብ ሐራም ነው በዚህ መሰረት ብሎ መናገሩ እሱ ስህተት ነው። እዛ ሄደው የሰሩት ስራ ነው የሚታየው በመሄዳቸው እንጂ ጥፋተኛ የሆኑት እዛ ሄደው የሰሩትን ገንዘብ ሐራም ነው የሚባለው እንደ ስራው ነው የሚወሰነው። የሰሩት ማዳም ቤት ገብተው እነዚህ ልጆች ልብስ አጥበው ከሆነ ቤት ጠርገው ከሆነ ልክ እንዲሁ ምግብ ሰርተው ከሆነ ሐላል የሆኑ ስራዎችን ሰርተው ከሆነ ገንዘቡ የተገኘው የሐላል ምንጭ ነው። ነገር ግን ሺሻ አስጨሰው ምናምን እንደዚህ ሐራም በዚህ በሐራም ነገራቶች ከሆነ የዛኔ ሐራም ነው እንደ ስራው እንጂ የሚወሰነው ያኔ በሄዱበት እንደው ሁሉ እዛ የሚሰሩት ሁሉ ወንጀል ነው ማለት ይሄ ስህተት ነው። ተገቢ አይደለም። እሺ ገባሽ? እና መስገድ ይሄ ለመስጊድ የምንሰጠው መስጊድ የምናሰራበትስ ይሄ እንዴት ይታያል? ይሆነ ከሐላል ምንጭ እስከሆነ ድረስ የተገኘው ይቻላል፣ ችግር የለውም። ኧረ ምንም እኛ ሽንት ቤት አጥበን ለፍተን ግረን ነው ስራሽ ልዘረዝልኝ። በቃ ዘርዝልሽ 5 ደቂቃ ሰጥቼሻለሁ። እሺ ሽንት ቤት ከዛስ? ሌላው ደግሞ ይሄ ጫት ላይ የተመሰረተ ነገርስ እንዴት ይታያል? አሁን መስጊድ ውስጥ ጫት ዱዓ ነው ብሎ ጫት ምናምን ስቅሙ ኡስታዞች ጨምር ደህዋ ሲያደርጉ እናለን። እሺ ስለ ጫት ሰማን። ጫት የፍየሎች ሐቅ ነው። ፍየሎችን በሐቃቸው ላይ ያትቀማቸው ሰዎች ጫት የፍየሎች ሐቅ ነው እና ለእናንተ የተፈጠረ ሌላ ሐቅ አለላችሁ። ሌላ ፍራፍሬዎችን አዘርቶችን አላህ ፈጥሮላችኋል። እነዚያም ብሎ ማሽላ፣ ስንዴ፣ አጃ፣ ገብስ፣ ቦለቄ፣ ጓያ፣ ድንች፣ ቲማቲም፣ ሽንኩርት እነዚህ አላህ Subhanahu Wa Ta'ala ለእናንተ እንድትበላቸው ፈጥሮላችኋል። ከዚያ ውጭ ግን ጫት የፍየሎች ሐቅ ነው። ስለ ጫት ዑለሞቻችን ተጠይቀው ነበር። ሱኢለ الشيخ الإمام العلامة عبد العزيز بن باز رحمه الله تعالى والشيخ ابن عثيمين فقيه العصر رحمه الله تعالى والشيخ العلامة المحدث الألباني رحمه الله تعالى والشيخ الإمام مقبل ابن هادي الوادعي رحمه الله تعالى والشيخ الإمام محمد أمان الجامي والشيخ أحمد بن يحيى النجمي والشيخ العلامة ربيع المدخلي والشيخ العلامة صالح الفوزان حفظه الله النزي كل እንዳለ ዑለሞች ስለ ጫት ተጠይቀው ነበር። ጫት ላይ የሰጡት ፈትዋ አለ። ጫት حرام ነው ብለው ቃል በቃል ተናግረዋል። قال الشيخ العلامة الفوزان شجرة القات حرام وضرره أشد من الدخان ጫትን ሁላቸውም حرام ነው ብለዋል። ምክንያቱም በቁርአንም በሆነ በሐዲስ ላይ ማንኛውም የሰው ልጅን አይምሮ፣ ጤናውን፣ ኢኮኖሚውን፣ አካሉን የሚጎዳ የሆነ ነገር እርም ተደርጓል። አላህ በቁርአን ላይ ሲናገር
ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ራሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት እያለ ከልክሏል። ማንኛውም አካልን፣ ኢኮኖሚን፣ ጤናን፣ አይምሮን ወደ ክፉ ነገር የሚጥል ከሆነ ይቻልም አይፈቀድም። ልክ እንዲሁ አላህ ሱብሓነሁ ወተዓላ ብሏል ሌላ ቦታ ላይ ወዩሒሉ ለሁም ጠይባት ወዩሐሪሙ ዐለይሂም ልኸባኢስ አለ። ስለ ነቢ ሰለላሁ ዐለይሂ ወሰለም ባህሪ ለቀደሙት ትውልዶች ሲነግራቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዱ ጥሩን ነገር የሚጠቅማቸውን ነገር ይፈቅድላቸዋል፣ የሚጎዳቸውን ነገር ደግሞ ይከለክላቸዋል አለ። ከሚጎዳቸው ነገር ማናቸውን ነገር ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ከሚጎዱ ነገራቶች መካከል ምንድን ነው ከተባለ ጫት። ጉዳቱን ከማንም በላይ ዶክተሮች ይነግሯቸዋል፣ ስለ ጤና ክትትል ያላቸው ሰዎች ይወታቸዋል። እና ይህን ሁሉ ዕለሞች ተጠይቀው ሐራም ነው ብለው ተናግረዋል። ላ የጁዝ በይዑሁ ወላ ሽራኡሁ ወላ ትጃረቱ ፊህ ወላ ተዓጢህ። እርሱን መብላትም መሸጥም መግዛትም በእርሱን ንግድን መነገድ ምናምን አይቻልም። እሱ አይቻልም፣ ሐራም ነው። ዕለሞች ተናግረዋል። መስረጃቸውን ቁርአንና ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። ያ ማለት ራስን የሚጎዳ ማንኛውንም ነገር መጠቀም አይቻልም፣ ሌሎችንም የሚጎዳ ነገር መጠቀም አይቻልም። ጫት ደግሞ በራስን በሌሎችም ላይ ጉዳት ያደርሳል። አንደኛ ራስን ይጎዳል፣ ኢኮኖሚ ይጎዳል፣ አይምሮን ይጎዳል፣ ሌላም ጉዳቶች አሉት። ልክ እንዲሁ ሌሎችንም ይጎዳል። ለምሳሌ ባልቅሞ በሚገባ ጊዜ አይታችኋል። ቤተሰብ ላይ መርቅሎ ምናምን ሲገባ ልክ ማታ አፍራት ብላ ሲባል አልበላ ይወጋይ አለቀ። ያ ሐሳብ ሁሉ ተሰርቆ ምን ብሎ ምናምን ከዛ ለሚስቱ ያንን በዛ በከረፋ አፉ በጫቱ ይሄድና ሲስማት አዛ ያደርጋታል። ሚስትን ሐቅ ከማጉደል ነው ራሱ። አብዱላህ ኢብኑ አባስ እኒ አተዘየኑ ሊምራአቲ ከማ ተተዘየኑ ሊ አለ። ሚስቴ ለእኔ እንደምትዋብልኝ ሁሉ እኔም ለእርሷ ልዋብላት ይገባል፣ ግዴታ ነውና ዋብላታለሁ አለ። በዚያ በጫቱ መጥቶ ሲቀርባት እንዴት ነው አዛ ያደርጋታል። ነገ ምልቃ ይጠይቅበታል። ሚስትን ፏ ብለህ ነው መጠበቅ ያለብህ። ስለ ሚስት ሐቅ ሲወራ አሽከራ ያለው ፈትያ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ክርስቲያን ጓደኛዬ ነበረችና ጥያቄ ጠይቃኝ ነበር። እነሱ መጽሐፍ ቅዱስ መጠጥ ይቻላል የሚለው ነገር ተናግረን፣ እኔ ደግሞ በእናንተ ይቻላል ብያት ነበረ። ከመጽሐፍ ቅዱስ ካለ ገልጣችሁ አሳዩኝ ብላለች። ካለ ብታሳያት እጥራት አለ ውጭ ነሽ አለች። መርሐባ ጥራት። እሺ መጽሐፍ ቅዱስ ላይ መጠጥ በደንብ ይፈቀዳል እንጂ ጳውሎስ ከዚህ በኋላ ውሃ ብቻ እንዳትጠጡ መጠጥን ጠጡ እያለ ይናገራል። ልክ እንዲሁ ለመረረው ሰው፣ ለደበረው ሰው፣ ነፍሱን ሊያጠፋ ለቀረበ ሰው መጠጥ ስጡት ይላል እግዚአብሔር። ጠጡ ይጠጣ ይላል። መጽሐፍ ቅዱስን ማየት ፈልጋ መጣለች። አሳያት ችግር የለም ችግር የለም። እሺ ያው እዚህ ጋር ይላል እግዚአብሔር ምን አለ? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት፣ ይጠጣ፣ ደህንነቱን የሚርሳ ጎስቅልናውንም ከእንግዲህ አያስብ አለ። እንግዲህ ለመረረው ሰው ይጠጣ። እኔ አልዋሻው። ለምንድን ነው የማዋሻው? ልጆች እኔ ከራሴ አንዳችን አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርም። ያው ዳሩ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱን ለመረረው የወይን ጠጅ ስጡት አለ። እንግዲህ ዛሬ ሰው ሲመረረው ሄዶ መጠጥ ሲጠጣ እኔ ከየት ነው ይሄን ያገኙት ነበር። ያው እነዚህ ጋር አለ። ከመረረው ይጠጣ ይላል መጽሐፍ ቅዱስ። ይጠጣ ድህነቱንም ይርሳ ይላል። ጉስቁልናውንም ከእንግዲህ ወዲህ አያስብ ይላል። አንደኛ ይሄ ነው። ሁለተኛ ጳውሎስ ቃል በቃል ውሃ ብቻ ተጠጡ፣ ከዚህ በኋላ መጠጥም ጠጡ እያለ ይናገራል። ማለት የወይን ጠጅ የሚያሰክር መጠጥ ነው። የወይን ጠጅ አዎ በደንብ ያሰክራል። ላሳየሽ፣ እንደሚያሰክር ማስረጃ ላሳየሽ። እሺ ምን ይላል እዚህ ጋር? ያውና እንደሚያሰክር ማስረጃ። ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጅም ጠጣና ምን ሆነ? ሰከረ። ያው ወይን ጠጅ በደንብ አድርጎ ያሰክራል።
ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይንም ጠጅም ጠጣና ሰከረ። ሰክሮ ምን ሆነ ከተባለ አእምሮውን ስቶ እብድ እንደሚያደርገው አደረገ። ተመልከቱ። በድንኳኑም ውስጥ ምን ሆነ? ራቁቱን ሆነ። በቃ ልብሱን ሁሉ አውልቆ ተኛ። አያችሁ፣ ሰዎች መተው እስኪያዩት ድረስ እርቃኑን ማለት ነው። ልጆቹ መተው እርቃኑን ተመለከቱት። ለዚህ ወይነ ጠጅ ልብን አድርጎ የሚያሰክር የሆነ ነው። ይሄንን ወይነ ጠጅ ጠጡ እያለ እግዚአብሔር ይመክራል። ከደበራቸው ሰዎች ያንን ይረሱ ዘንድ አለ። ያን ጉስቁልናቸውና ደህንነታቸውን እንዲረሱ ሌላ ሀሳብ ውስጥ እንዲገቡ ጠጥተው ጠጡ ብሎ ፈቅዷል። ጳውሎስም እንዲሁ ቃል በቃል ጠጡ መጠጥ እያለ ይናገራል። ይሄ ነው ገብቶሻል አይደል? በጣም የሚያሳዝነው ደግሞ ማለት ነው፣ በጣም የሚያሳዝናችሁ ምንድን ነው? እሱ ለማንኛውም አመሰግናለሁ፣ ተመልሶልኛል። በጣም የሚያሳዝነው ምንድን ነው ታውቃላችሁ? ጠጡ ብሎ ራሱ እግዚአብሔር ፈቅዶ እንደሚያሰክር ራሱ እግዚአብሔር እየተናገረ መጽሐፍ ቅዱስ ላይ መልሶ እንደገና ሰካራሞች መንግስተ ሰማያት አትገቡም ብሎ ተናግሯቸዋል። ራሱ ጠጡ ብሎ እንደገና መልሶ መንግስተ ሰማያትም አትገቡ። እንዴት ነው የአምላክ ቃል እንደተበረዘ በዚህ ነው የሚገባችሁ። አምላክ የሆነን ነገር ፈቅዶ ሳለ ያ ነገር ደግሞ የገሃነም መንገድ ሆኖ ስታገኙት እዛው መጽሐፍ ላይ በፍጹም ይህ የአምላክ ትምህርት እንዳልሆነ ከዚህ ትረዳላችሁ። እና አሁን ደግሞ ሰካራሞች መንግስተ ሰማያት አይገቡም ብሎ የተናገረበትን ላሳያችሁ። ያውና ምን ይላል እዚህ ጋር? ወይንም ሌቦች ወይንም ገንዘብ የሚመኙ ወይንም ሰካሮች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔርን መንግስት አይወርሱም አለ። ሰካሮች የእግዚአብሔርን መንግስት አይወርሱም። ራሱ ደግሞ ጠጡ ብሏቸዋል። የሚገርምሽ ኢየሱስ ክርስቶስን የመጀመሪያው ተአምር የሰራው ምን እንደሆነ ታውቂያለሽ? አለሽ ይዳል ኢየሱስ ክርስቶስ ለመጀመሪያ ጊዜ የሰራው ተአምር እንደ እስልምና ምንድነው ከተባለ በህፃንነቱ ማንም ሊናገር በማይችልበት እድሜ እንዲናገር ተደርጎ ከእናቱ ክብር መከላከል ነው። ተመልከቱት። እንደ ክርስትና ኢየሱስ ክርስቶስ የመጀመሪያው ተአምር ምንድነው ይላል መጽሐፍ ቅዱስ? ለሰዎች አስካሪ መጠጥ መስራት ነው። ለሰዎች አስካሪ መጠጥ መስራት፣ ወይን ጠጅ መስራት። ያም የሰራው ምንድነው? ድብን አድርጎ ሰዎችን የሚያሰክር አጠጣቸው፣ ህዝቡን ሁሉ አሰከራቸው። ተመልከቱ። አላህ ይመስገን። የትኛው የነብያትን ክብር የጠበቀው የመሲሁን ክብር የጠበቀው የት ነው? እንደዚህ ምን አለ ነብያት? ይሄን አስካሪ መጠጥ በፍጹም አይሰሩም። አስካሪ መጠጥ እንደውም የሚያወግዙ ናቸው ነብያቶቻችን። ነገር ግን ኢየሱስ ክርስቶስን ለይቷል መጽሐፍ ቅዱስ ለመጀመሪያ ጊዜ ሰራው ይሄ ወይነ ጠጅ ነው። ያን ደግሞ አስካሪ መጠጥ እንደሆነ መምረጥ በደንብ አድርገው አንዴ ከራሴ እንዳይሆን ላሳያችሁ። እሺ ኢየሱስ ክርስቶስ የመጀመሪያ ተአምር የሰራው ዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ላይ ይገኛል። ኢየሱስ እና ሐዋርያቶች ሰርግ ተጠርተው ነው። ተመልከቱ ምን ይላል? በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች ይላል። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ አለ። አስባችሁታል? ኢየሱስ ክርስቶስ ሰርግ ተጠርቶ ነው። አምላክ ሰርግ ተጠርቶ ሰርግ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ማርያም ለኢየሱስ ለልጇ የወይን ጠጅ የላቸውም እያለች ማርያም ጠጅ እንዲሰራ እንትን እያለች እያመላከተች ጀማ ወላሂ ለአዚም መርየም አለይሃ ሰላም ከዚህ የጠራች ነች። በፍጹም የወይን ጠጅ አለቀ ብላ ለመሲሁ አታማክረውም። በጌታዬ ስብላለሁ ጌታ ዋሽቶባት ነው። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። እርሱ ምን ብሎ እንደሚያናግራት ተመልከቱ። እስኪ ልጠይቃችሁ፣ እናትህን አስኪ እያለችህ ብትጠራህ አንቺ ሴት ከኔ ምን አለሽ ብትላት እናትህን ምን ትላታለህ? ያ ልጅ ምን ይባላል? ምናልባት ያ ልጅ በጥፊ ልትሉትልስ ትችላላችሁ። እናትህን በክብር አታናግርም ብላችሁ አንቺ ሴት ከኔ ምን አለሽ ብሎ አንድ ልጅ እናት እንዲያናግር መሲሁ እንዴት እናት እንደሚያናግር ተመልከቱ። የወይን ጠጅ ባለቀ ጊዜ የኢየሱስም እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት። ያ ሰላም አንቺ ሴት ብሎ ልጅ እናቱን ሲያናግር አንቺ ሴት ከኔ ምን አለሽ አላት። አላህ ሱብሓነሁ ወተዓላ ዝም ብሎ በከንቱ አይደለም በቁርአን ላይ ወበረም ቢዋሊደት ያለው ለዚህ ነው። መሲሁ ምን አለ ይላል በቁርአን ላይ ስለ እናቴ መልካም እንደውልላት በእርሷ ላይ እምቢተኛና ትዕቢተኛ እንዳልሆነ አዞኛል ያለው እንዲህ ብለው በእርሱ ላይ የተዋሸበትን ውሸት አላህ እያጠራለት ነው። መሲሁ በፍጹም ይሄን አላለም።
እናቱን በክብር ነበር የሚያናግረው። ትዕቢተኛ አይደለም ነበር፣ እምቢተኛም አይደለም ነበር ለእርሷ። እዚህ ጋር ግን ለእናቱ እምቢተኛና ትዕቢተኛ እንደሆነ ይገልጸዋል። ገባችኋል አይደል? ቀጥሎ ምን አለ? እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጎ አለቻቸው። በቃ እንዲህ ብሎ ሲያከላፍታት ጊዜ በቃ የሚላቸውን ሁሉ ስማ ብላ አላሻለች። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር አለ። እያንዳንዳቸውም 2 ወይንም 3 እንስራ ይይዙ ነበር። ኢየሱስም ጋኖችን ውሃ ሙሏቸው አላቸው። ጋኖችን ውሃ ሙሏቸው አላቸው። እስከ አፋቸው ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም አለ። ያንን ጋን ውሃውን ወደ ወይን ጠጅ ቀየረላቸው። ከዚያ በኋላ አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም አለ። አሁን አሳዳሪው ናለው ዞሯል። ተመልከቱ። ይህ ተደብቃችሁ ነው ሊል ነው። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም አለ። ማይምሮን አዝሮታል። ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር አለ። አሳዳሪው ሙሽራውን ጠርቶ ምን አለው? ሰው ሁሉ አስቀድሞ መልካሙን ወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን ወይን ጠጅ እስካሁን የት አቆይተህ ነው አለው። አንተስ መልካሙን የወይን ጠጅ አሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ተመልከቱ። የመጀመሪያ የሰራው ተአምር ምንድነው? ነብይነቱ ይታመን ዘንድ መልእክተኝነቱ ይታመን ዘንድ ይሄን ወይን ጠጅ ነው። አሁን ይሄ ወይን ጠጅ ድብን ያለ አስካሪ እንደሆነ ዲያቆን ሄኖክ ምን እንደሚል ላሰማችሁ። ዲያቆን ሄኖክ ታውቁታላችሁ። ኢየሱስ ክርስቶስ የሰራው ድብን አድርጎ የሚያሰክር የሆነ ወይን ጠጅ ነው ይላል። ጭራሽ ኢየሱስ አስካሪ መጠጥ ይጠጣ ነበር ወይ? አዎ ኢየሱስ ክርስቶስ አስካሪ መጠጥ ይጠጣ ነበር። ማን ይሄን ያለው? ዲያቆን ሄኖክ ላሰማችሁ። ወላሂ ላዚም መሲሁ አይጠጣም። ዒሳ በፍጹም አስካሪ መጠጥ አይጠጣም ነበር። ውሸት ነው፣ በእርሱ ላይ እየተዋሸ ነው። ነገር ግን እነሱ እንደዛ ብለው ያምናሉ። ይህ በፍጹም በእርሱ ላይ የተዋሸ ውሸት እንጂ መሲሁ በፍጹም አስካሪ መጠጥ የሚጠጣ አልነበረም። ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለው መቀጠል ይችላል። የራሴ አስተምር መርሐባ። መውሊድ አንድ ጊዜ ከመዳሜ ጋር ልጆች መውሊድ ይቻላል ምናምን ስትላቸው ሰማውና አራ መውሊድ አይቻልም አልኳት። ስላት ጊዜ አራ ይቻላል እና የነቢያችን ሰለላሁ ዐለይሂ ወሰለም የጥበናታቸው ታከብርላቸው ነበር ከምታጠባቸው ልጅ ጋር ብላ ተናገረች። አይ እሷ አላቀም፣ ይሄንን አላቀም እኔ ግን ነገር ግን እነሱ ነቢያችንም አያከብሩም ሰሃባዎቹም አላከበሩም እና የቱ ጋር ነው ማስረጃው አለው ስላት የሆነ ቁርአን አንቀጽ ጠቅሳልኛለች ግን ረስቼዋለሁ አለው። ከቁርአን ማስረጃ አለው። ስህተት ነው። ሐዲስ ነው ከቁርአን ውሸት ነው። መርሐባ ባለፈለም ሰሃቦች ሁላቸው መውሊድን አላከበሩም። ይህ መውሊድ አክባሪዎች ራሱ የሚያምኑት ነገር ነበር። አሁን በቅርብ ጊዜ ነው መውሊድ ተከብሯል እያሉ ማለት የጀመሩት እንጂ በፍጹም መውሊድ ቢድዓ እንደሆነ የራሳቸው የአሻዕራ መሻይኾች ይናገራሉ። ኢብኑ ሐጀር ቃል በቃል ተናግሯል። መውሊድ ቢድዓ ነው ብሎ ተናግሯል። ነገር ግን ሲያማምረው ምን አለ? ነገር ግን ጥሩ ቢድዓ ነው በሚል ደበቀው። ቃል በቃል ኢብኑ ሐጀር ተናግሯል። ይሄ አሰኻዊ የሚባለው ሸኻቸው የአሻዕራው ሸኽ ራሱ وإلى جناتك جنات النعيم اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا اللهم اجعله حجة لنا لا حجة علينا برحمتك يا أرحم الراحمين
اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم جازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في بطون الألحاد مطمئنين وعند قيام الأشهاد من الآمنين. اللهم ارحمنا برحمتك إذا صرنا إلى ما ساروا إليه تحت الجنادل والتراب وحدنا. اللهم ارحمنا إذا غسلنا أهلنا وارحمنا إذا كفنونا وارحمنا إذا حملونا على أكتافهم وارحمنا إذا أنزلونا إلى قبورنا. اللهم اجعل قبورنا روضة من رياض الجنان ولا تجعلها حفرة من حفر النيران برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك من كل ما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك يا مولانا سميع قريب مجيب الدعوات. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين وارفع راية الحق والدين وانصر عبادك المؤمنين برحمتك يا أرحم الراحمين. يا جماعة باتري ሊዘጋ ነው። ቻው 88 ብቻ ነው ያለው 12 ሁላ ቀንሷል። ሳይዘጋ ቶሎ ቻርጅ ላድርገው። እሺ ቻው ቻው ቻው። ያ ሰላም ያ ሰላም ያ ሰላም። اللهم إنا نسألك الجنة وما قرب إليها من قول أو عمل. فوركس حرام ነው እንዴ? علماء تጠይቀው فوركس حرام ነው ብለዋል። سئل أهل العلم عن عملة فوركس فقالوا بأنه حرام. فاكر 16 اسيست ليش؟ سيف واحمد مقزرينها بالكلات. اي والله اني بلاش تسايكل بس شربي نكتب شربي. شفت كيف الفرنكات حقت اللورد؟ والله اني صرت راعي عشب صحيح يا ولد. ايه من اللي ضايق ارلوت انا اللي ضايقته ما خليته يدش عندك. ايش معك انت؟ اوه فكسانة.
تصدق ما دريت انك معنا بالجيم اجلس. فكوك. سلام فاطمة. ليه علي اجلس ليه؟ اخ يا سيف اخ. قلبه متروسه. ما ادري ايش بلاك علي اجلس. ايه بما ان البث فيه 90 واحد شباب في مسابقة حق افضل تصميم حق سيف لعب سيف على 11,000 جوهرة بعد 10 ايام ان شاء الله. يعني بعد من نزول، شوف انا بصرح فيها بمقطع تمام، يعني بعد نزول المقطع ان شاء الله ب10 ايام، والفوز تصويت. راح احط لكم رابط تصوتون من افضل تصميم، كل واحد واسمه. Your team is banning. وعليكم السلام ورحمة الله. ايه يوسف اخرج العنان يا ولد. في شيء وبين منا عندي لاሳያቸው ደግሞ ሽንፈቱ يا سلام يا سلام يا سلام يا سلام. ايش انه يا شيخ عبد العزيز الواز قال طريقه يتاجا الامام ابن باز ይላል የibn ባዝ موقع ነው ይሄ የእርሳቸው ዌብሳይት ነው። ጥያቄው ምን ነበር? حكم ظهور النساء على التلفاز ሴቶች በቴሌቪዥን ወጥተው ማስተማራቸው ከኢስላም አንፃር ብይኑ ምንድነው የሚል ነው። ቲቪ ወይ ሞባይል ማንኛው ሊሆን ይችላል። በቲቪ ወጣ ማስተማር ስለዚህ ተጠየቁ ሼክ ኢብኑ ባዝ من عرف هذا ملفاتشون نملكت يسأل أخونا ويقول وعندما تشيني تيقال بزي تياكي ولاي عندي هلال التلفزيون وسيلة إعلامية ترفيهية تظهر من خلاله صور النساء والرجال والحيوانات وغير ذلك. ماذا تقولون عن هذه الصور المتحركة ظهور النساء في التلفزيون بزيهن العادي أو بحجابهن الإسلامي بأصواتهن المثيرة؟ مرساش تملكت ظهور النساء على التلفاز متبرجات لا يجوز. سيتوج تقلالتو بتلفزيون موطاتاچو اسو يفكدم من هنا تقلالتو موطاتاچو يفكدم. اما ظهورهن متحجبات مستورات البدن والوجه في خطبة او في كلام او في توجيه وارشاد او اخبار عن شيء فلا يضر. ነገር ግን ሂጃቧን ለብሳ ተሰትራ ፊቷንና እጆቿን ሰትራ ሸፍና መውጣቷ እስላማዊ ትምህርቶችን ልታስተምር ሊሆን ይችላል ወንም ተግሳጽ ልትሰጥ ሊሆን ይችላል። ችግር የለውም። ይሄ ማን ያሉት ኢብኑ ባዝ فلا يعني تخبر في مجلس من المجالس أو في مكان من الأمكنة أنها فعلت كذا أو إنها كذا وكذا ونحو ذلك. أما ظهورهن متبرجة سافرة فهذا لا يجوز. سيتوج تقلالتو موطاتاچو እሱ ነው የማይፈቀደው لا في التلفاز ولا في غيره بالنسبة إلى الأجانب حتى ولو في بيتها ولو في مجلسها لا يجوز لها ذلك. ففي التلفاز شر لأنها تظهر لمن لا يحصى من الناس فهو منكر عظيم ولا يجوز فعله. تقلالتو موطاتها يتشالم. وإذا كانت متبرجة متحسنة متجملة صار أشد في الإثم وأقبح وأشد في الفتنة. وهكذا الرجل كما تقدم لو ظهر في التلفاز مكشوف العورة كما يعني قد يقع في بعض الألعاب مثل لعب الرياضة وغير ذلك أيضا.
وهكذا ظهور المردانية للناقة. فالواجب على الرجال والنساء البعد عن أسباب الفتنة، وأن يكون خروجهن في التلفاز على وجه لا يضر يعني الناس، ولا تحصل فيه فتنة من جهة المرأة ولا من جهة الرجل. نسأل الله الجميع الهداية. الناس الذي سيتوች ተገላልጠው መውጣታቸው እሱ ነው እንጂ የማይቻለው በሂጃባቸው ተሰትረው ተሸፍነው እስላማዊ እውቀትን ለሌሎች እህቶቻቸው ማስተማራቸው ችግር የለው። እሺ ጥያቄ አለ? ቀጥል። ወሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ወንድሜ? አይንህን ተሻለህ? ተሽለኛል። ደህና ነኝ። የዑለሞች ንግግር ይሆናል። ላ የዑለሞች ንግግር መጀመሪያ ከቁርአንና ከሐዲስ ማስረጃ ሰጥተናቸዋል። አሁንም ስሙ። አላህ በቁርአን ላይ ቃል በቃል ምን ይላል? فلا تخضعن وقرن في بيوتكن ولا تبرجن تبرج الجاهلية الأولى ይላል። እንደቀደምት መሀይማን ዘመን ሴቶች መገላለጥን አትገላለጡ፣ ቤታቸው መርጋትን እርጉ ይላል። ተበሩጅ ከለከለ። ምንድነው ተበሩጅ? መገለጥ። ስለዚህ መገለጥን ከልክሏል አላህ Subhanahu Wa Ta'ala። አዎ ሴት ልጅ መገለጥና በዚህ በጋህር መታ ማስተማሯ ስተት ነው እሱ። ሁለተኛ መስፈርት ምንድነው? فلا تخضعن بالقول ለዛው ለሰዎች በሚናገሩ ጊዜ ንግግራቸውን ለዘብ አታድርጉ፣ ለስለስ አታድርጉ። فيطمع الذي في قلبه مرض، والمرض هنا المقصود به مرض الشهوات وليس مرض الشبهات። ስለዚህ ያንን ነገር ለደምጿን ለስለስ አታድርጉ። ሁለተኛው መስፈርት ይሄ ነው። ሶስተኛው መስፈርት ከዚያ በፊት ምንድነው? እውቀት ሊኖራት ይገባል። ገብታችኋል? እውቀት ካላት ሸሪዓ እውቀት ፊቷን ሳትገላለጥ ድምጿን ፈታኝ ሳታደርግ ለሌሎች ያንን ሸሪዓ እውቀት ብታስተላልፍ ችግር የለውም። እናታችን አይሻ ትልቅ ተምሳሌት ናት፣ ምሳሌ ነች። ለዚህ ሴት ነች፣ እውቀትን ሸምድዳ ነበር ከነብዩ ሰለላሁ ዐለይሂ ወሰለም። ፊቷን ሰትራ ሰዎች ሳያዩት ድምጿን ለስለስ ሳታደርግ ለትውልድ ታስተላልፍ ነበር። በርካታ ሐዲሶችንም ዘግባለች። ወንድ ከርሷ ሄደው ተምረው ዘግበዋል። እሺ ይቀጥል። እሺ እና እሱ ያው ረጅም ጊዜ ነው እኔ እና በጣም ደስተኛ ነኝ ባንተ ትምህርት ላይ። ይቅርታ እንደ የመወታችሁ ስገቡ ሰዎች እና ትናንትና በገቡ ትናንትና በገቡት ሴት እህቶቻችን ላይ ትናንት ሲያስተምሩ የነበሩት ሴት እህቶቻችን በጣም ነው እና የተመቹኝ። የሴት ጀግኖች ናቸው እና በጣም ደስተኛ ነኝ። ብቻ እኔ ማሻአላህ አላህ ባለው ላይ ይጨምርላቸው፣ ላንተም አላህ ይጨምርልህ። መርሐባ አሚን። እሺ ትያቀላችሁ? አሰላሙ አለይኩም። አለይኩም ሰላም። እሱ ጥያቄ ነበረኝ። መስጊድ ላይ አንዳንዴ እንዴት ስንሰግድ ያለሁበት ሀገር ላይ ዱባይ ላይ ይመጡና ኢቃማም አዛንም ሳይሉ ዝም ብሎ ወዳው ይይዛሉ፣ ሰላት ይጀምራሉ እና ይቻላል? ጀማ አልፏቸውም ይመጡና እንደመጡ አላሁ አክበር ብሎ ሰላት ይጀምራሉ። በላጩ ኢቃማ አድርገው ቢሰግዱ ነው። ነገር ግን አዛንም ኢቃማም ባያደርግ አንድ ሰው ብቻውን ከሆነ የሚሰግደው ጀማ አልፎት ከሆነ ሶላቱ ላይ ችግር የለበትም። ሶላት ያኒ ሷሂህ ሶላቱ ትክክል ነው። ነገር ግን በላጩ ኢቃማ አድርገው ቢሰግድ ነው። ሌላ ደግሞ ትንሽ ደቂቃዎች ቀርቶ እያለ አሁን ሰው ሀገር ስንሰራ ለሰላት ይፈቅዳሉ። ሰዓት ትንሽ ቀርቶ እያለም ሲገድሉና እንሄዳለን። እንዳንቆይ ደቂቃ ተሰጥቶናል እና ትንሽ ደቂቃዎች ቀርቶ እያሉ አዛን ብለን ይቀበላን ሰግደን መውጣት እንችላለን? ያ ጊዜው መድረስ አለበት። ላ يجوز الصلاة قبل دخول وقت ሶላትን ጊዜው ሳይገባ ፊት መስገድ አይቻልም። እሺ ሌላ አንድ ጥያቄ አለኝ መጨረሻ። ሰላት የሚያልፈው ለምሳሌ ከ10 እስከ መግሪብ ባለው ብንሰግድ መግሪብ ሳይገባ ግን 10ን ብንሰግድ ያልፈ ተቀባይነት የለውም ማለት ነው? ወንድም ሶላትን ጊዜውን ጠብቀህ ስገድ። እሺ ሁሉ ነው
አውቆ ሆን ብሎ ማሳለፍ ከታላላቅ ወንጀሎች ነው።